ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይሄኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ የሊዲያ ፍቅረኛ ጃክሰንም ስካትን ይበልጥ መጠራጠሩን እንደቀጠለ፣ ዌርወልፎቹ ስካትና ዴሪክም የዴሪክ የበፊት የቤተሰቦቹ የተቃጠለ ቤት ውስጥም ከበድ ያለ ድብድብ አድርገው በስተመጨረሻም ስካት የዛኔ ተነክሶ የተቀየረው በዴሪክ ይህል ሳይሆን ሌላ ከነሱ በተለየ አልፋ ተብሎ በሚጠራው ዌርወልፍም እንደሆነ ዴሪክ ሲናገር ሰምተን ነበር ያቆም ነው። በዚህኛውም ክፍል ቀጥለን አንዲት ኬት የተባለች ሴት የነስካት ቤከን ሂልስ ከተማም ላይ በመኪናዋ በሰላም እየተጓዞች በነበረችበት ሰዓት አልፋው ዌርወልፍም ተከትሏት የመኪናዋ ጣራ ላይ ወጥቶ መስታወቷንም እስከ መስበር ደርሶ ጥቃት ሊያደርስባት ቢሞክርም በሚገርም መልኩ ግን ኬት በያዘችው ሻትጋን ወደ ላይ ተኩሳበት በፍጥነትም ከመኪናዋ ወርዳ ደግማም የተኮሰች ዌርወልፉን አስፈራርታ ስታባረው እናያታለን። በሌላ ትዕይንት ተኝቶ ያለው ስካትም የሚጮህ የዌርወልፍ ድምፅም ሰምቶ ከተኛበት ከእንቅልፉም ሲባንን የአሊሰን አባትም በምሽት ቦርሳ ይዞ ከቤት እየወጣ አሊሰንም ደርሳበት እሱም አክስቷ ኬት ወደዚህ የመጣች በመሆኗ የመኪናዋ ጎማም ተንፍሶ ሊረዳት ሊሄድም እንደሆነም ዋሽቷት ከቤትም በፍጥነት ይወጣል። ዴሪክም በተመሳሳይ የተኩላውን ጩኸትም ስለሰማ በኬት በሻትጋን ተመቶ ደሙ እየፈሰሰ ያመለጠውን አልፋውን ዌርወልፍም ለመያዝ እየተከታተለው በነበረበት ሰዓት ራሷ ኬት ከርቀት ተመልክተው በራይፍል ጠመንጇም አነጣጥራ ተኩሳበት ወደ መሬት ትጥሏለች። እዛውም ወንድሟ የአሊሰን አባትም ደርሶ የተፈጠረውን እየጠየቃት በአልፋ ይሁን በቤታ ጥቃት ተፈጽሞባት እንደሆነም ስትናገር እሱም አንዱ ዌርወልፍ ወደ አንዱ በተለይ ወደ አልፋው ስለሚመራቸው ለምን እንደተኮሰችበትም እየጠየቃት ኬትም ሳይገሉኝ ልግደላቸው የሚል መልስም ሰጥታው በጥይት የመታችው ምንም ይሁን ምን ከ48 ሰዓታት በኋላ እንደሚሞትም ትናገራለች። በለው ከርቀትም ቦታው ላይ ደርሶ ይህን የሰማው ስካትም ሲደናገጥ በጥይት ተመቶ የወደቀው ዴሪክም እያቃሰተ ተነስቶ እጁ ላይ የተመታበትን ጥይት እያየ በድንጋጤ ሀሳብ ይገባዋል። በንጋታው አሊሰንም አክስቷ ኬት ከረጅም ጊዜ በኋላም ወደ ቤታቸው ስለመጣችና ስለተገናኙም በደስታና በናፍቆትም እያቀፈቻት መኪናዋ ትላንት ማታ ስላስቸገራት ጉዳይም ስታነሳባት ኬትም አዎ መኪኔ አልነሳም ብላኝ ነበር አባትሽ መጥቶ እረዳኝ በምትላትም ሰዓት አሊሰንም አባቷ ትላንት ማታ የኬት ጎማም ተንፍሷል ያላት ዋሽታት መሆኑንም ትደርስበታለች። ትምህርት ቤት ላይም የደረሱት ስካትም ስታይልስ እንደተለመደው ስካትን ስለ ዴሪክና ስለ አልፋው የተለያዩ ጥያቄዎች ሲጠይቀውም ቆይቶ የፈተና ውጤታቸውም ሲሰጣቸው ስታይልስ ኤ ስካት ደግሞ ዲ ማይነስ በማምጣቱ በስታይልስ ማንበብ አለብክ አብረን እናጥና ቢባልም ስካት ግን ዛሬ ማታ ጀምሮ ከአሊሰን ጋር ማጥናት እንደሚጀምሩም ይናገራል። በጥይት ተመቶ ሙሉ ሰውነቱ እየተዳከመበት የመጣው ዴሪክም እሱም የነስካት ትምህርት ቤት ደርሶ ጃክሰንንም አግኝቶት ስካት የት እንዳለ ቢጠይቀውም ጃክሰን ውዬ እንደማያውቅ እየተናገረ ለስካት ምን አይነት ማበረታቻ መድኃኒት እየሸጠለት እንዳለም ቢጠይቀውም ዴሪክም በንቀት ትቶት ሊሄድ ቢልም ሊያስቆመው ሲሞክር እዛው በንዴት ከሎከር ጋም ለጥፎት በጥፍሩም ጀርባው ላይ ወቅቶት በትንሹም አድምቶት ይሄዳል። ጃክሰንም በዚህ ግራ ሲጋባ እዛውም ዴሪክ ጥጉን ይዞ ስካትን በርቀት ለመስማትና ለማግኘት ሲሞክርና ሲያቅተው ከትምህርትም በኋላ ስታይልስ ወደ መኪናውም አምርቶ ሊሄድ ቢልም ዴሪክ ፊት ለፊቱ ደርሶ መሬትም እየተዘረረ ቦታውም ላይ ስካትም እየደረሰ ዴሪክ ላይ ምን ተፈጥሮ እንደሆነ ለምን እያገገመ እንዳልሆነም ሲጠይቁት እሱም ልዩ በሆነ ጥይት መመታቱንም ይነግራቸዋል። ስካትም ይህ እንደሰማ ትናንት ማታ የሰማውን የአሊሰን አባትና ኬት ሲያወሩ እንደነበረው በጥይቱ የተመታው ሰው 48 ሰዓታት ብቻ እንዳለው አስታውሶ ለአሁንም መንገድ ስለዘጉ በፍጥነት ዴሪክን አንስተው ወደ ስታይልስ መኪና ማስገብተውት መርዳት ባይፈልጉም በምን አይነት ጥይት ዴሪክ እንደተመታም ለማወቅ ስካት እንዲያጣራለት በራሱ በዴሪክ ተጠይቆም ተስማምቶም ቦታውን ለቀውም ይሄዳሉ። ይህንንም ድርጊታቸውን አሁንም ጃክሰን በጥርጣሬም ከርቀት ይመለከታል። ስካትም ከአሊሰን ጋር በያዘው አብረን የእናጥና ቀጠሮ መሰረት ወደነ አሊሰን ቤታቸውም አመርተው ቤት ማንም ስላልነበረ በአሊሰን ተፈቅዶለት
በማለት ለመጀመሪያ ጊዜ ዌርወልፎችን ወደሚያድኑት ግለሰቦች ቤትም እግሩን አሳልፎም ይገባል። በቀጥታም ወደ አሊሰን ክፍልም አምርተው ጥናቱን ተረስቶ እዛው ወደ መሳሳም ገብተው ሌላ ታሪክ ውስጥም ይገባሉ። እየደማ ያለው ዴሪክን የያዘው ስታይልስም በጭንቀት ስካት መፍትሄ ካገኘም በሚል ደጋግሞ ቢደውልለትና ሚሴጅ ቢልክለትም አላነሳም እያለው ስካትም በመሃል ምንም አይነት መፍትሄ እንዳላገኘ በሚሴጅም እያሳወቀው ከአሊሰን ጋም መሳሳማቸውን ገታም አድርገውት እሷም የምትወደውን እቃም ቤት ውስጥ እየተዘዋዟሮች በምታሳየው ሰዓት የቀስት ማስወንጨፊያም እንደምትወድ ያየው ስካትም እየተደናገጠ ቦታውም ላይ የተለያዩ የጦር መሳሪያዎችን ተመልክቶ ስለዛም ጉዳይ ሲጠይቃት አሊሰንም አባቷ ለሀገሪቷ ሕግ አስከባሪዎች ለነሱ የተለያየ የጦር መሳሪያዎችን እንደሚሸጥላቸውም ትናገራለች። ከጦር መሳሪያዎቹ በስተጀርባ ያለውን እውነት የሚያውቀው ስካት ግን በማያውቀው ሆኖ በሚያየው ሁላ እየተገረመ እዛውም ወሬው ተቀይሮ ገና መሳሳም ከመጀመራቸው አባቷና አክስቷም ወደ ቤት ተመልሰውባቸው በድንጋጤ ቢደበቁም በአባትየውም ተይዘው እስካትም በአባትየው እንዴት ተነግሮት ተሰናብቷቸው ወደ ቤቱም ለመሄድ ቢዘጋጅም አክስትየው ኪንግን አብሮን እራት ይብላም ብላ የአሊሰንን አባት ሀሳብ አስቀይራ እስካትም ተስማምቶ ከዌር ወልፎቹ አዳኞች ጋም አንድ ላይ ቤታቸው ውስጥ እራት ለመመገብ ወደ ውስጥም ይመለሳል በለው። በእራቱም ላይ በሚያስቅ መልኩ የአሊሰን አባት እስካትን መጠጥ ይጠጣ እንደሆነ ድራግስ ይጠቀም እንደሆነ እየጠየቀ በጥያቄም ሲያፋጠው እየተመለከትን በመሃልም ከስታይልስ የተደወለለት እስካትም ከነ አሊሰን ራቅ ብሎም እያወራው ዴሪክ ከመጠን በላይ ህመሙ እንደከፋና እሱም የሚያደርገው እንደጠፋ ስታይልስ እየተናገረ እስካትም ወደ እንስሳት ሐኪም ቤት ወስዶት እዛም አለቃው ስለማይኖር እዛ እንዲጠብቁትም ነግሮት አሁንም ድረስ ግን የሚፈልጉትን ጥይት እንዳላገኘም ይናገራል። እያቃሰተ ያለው ዴሪክም እኔ ከሞትኩ አልፋው በድጋሚ ያለ ፍላጎትክ ጠርቶክ ወይ አብረከው ትሞታለክ ወይም ደግሞ ብቻክን ትሞታለክ። ስለዚህ አንተ ራስክ በህይወት እንድትቆይ ከፈለክ እኔ አስፈልግካለሁ በአፋጣኝ ጥይቱ ፈልግም ብሎት አስጠንቅቆት ስልኩም ያበቃል። በዚህም እስካት እየፈራ ቢሆንም ማንም ሳያየው የነ አሊሰን ቤት እየተዟዟረ ጥይቱን መፈለግ ሲያያዝ በአክስትየው ኬትም እጅ ከፍንጅ ተይዞ ወዲያው መጸዳጃ ቤቱ ጠፍቶበት እንደሆነም ተናግሮ ማስቀይሶ የእንግዳ ማረፊያ ክፍል ውስጥ ያለውን እንዲጠቀምም ነግረው ትሄዳለች። እስካትም ሳያስባንን ወደ እንግዳ ማረፊያው ክፍልም አምርቶ ገና ውስጥ እንደገባ አልጋ ስር ያለው ጥቁር ሻንጣም ትኩረቱን ስቦት በሩን እንደ መዝጋትም አድርጎ ሻንጣውንም ከፍቶ ሲመለከት በትንሽዬ ሳጥን ያሉ ጥይቶችም አግኝቶ አንዱን ብቻም በማውጣት ይዞ ሳጥኑ ላይ የተጻፈውን የፈረንሳይኛ ቋንቋ ጽሑፍም በስልኩም ተርጉሞ ለስታይልስም ያንን ቃል ትርጉም አሳውቆት ዴሪክም ያንደሰማ ራሱን ጥይት በፍጥነት ይዞለት እንዲመጣም ይነግረዋል። ይህን ያረጋገጠው እስካትም ጥይቱን በፍጥነት በመያዝ የአሊሰን ቤተሰቦችንም ለእራቱ አመስግኗቸው ሊወጣ ቢሞክርም በኬት በኩል ዲዘርት በልተክ ትሄዳለክ ተብሎ እዛውም ሲቀመጥ ሰዓታትን እየወለዱ ሲመጡ ዴሪክም ህመሙ ክፉኛ እየባሰ መጥቶ የጥይቱን መርዝ ልቡ ጋር ደርሶ ሙሉ ለሙሉ ከመሞቱን በፊት ያላቸው የመጨረሻ አማራጭ እጁን መቁረጥና መቁረጥ ብቻም ስለሆነ ስታይልስን እጄን ትቆርጥልኛለክ እያለው ስለትም ይሰጧል። ወዩ እነ ስካት ጋም ስንመለስ እስካትም ከዲዘርቱ በኋላ ተሰናብቷቸው ቤቱን ለቆም ሊወጣ ሲቃረብ አሁንም ኬት አስቁመው በመጠራጠሬ ይቅርታ፣ ግን እንግዳ ማረፊያ ክፍል ውስጥ የነበረው ቦርሳዬ ክፍት ነበር። አሁን ስገባ ግን ተዘግቶ ማገኘሁት። አንተ ደግሞ ውስጥ ነበርክ። ስለዚህ ምንድን የሰረከኝ ተናገር ብላም ታፋጧለች። እረፍ። ስካትም በዚህ ጊዜ የሚያደርጓቶ ምንም አልወሰድኩም እያለ ሲርበተበት አሊሰንም ተደርባለት ምንም አልወሰደም ብትልም ኬት ግን የሆነ ዕቃ ተወስዶብኛል፣ ስለዚህ እንዳልወሰድክ አስመስክርም ብላም ማፈጠጧንም ስቀጥል አሊሰንም ጣልቃ ገብታ እሱ ምንም አልወሰደም እኔ ነኝም በማለት ከኬት ጥቁሩ ቦርሳ ውስጥም ኮንዶም እንዳወጣችም አውጥታም ታሳያለች በለው። በዚህ ጊዜ ኬትም ስታፍር እስካትም ለጥቂት ተርፎ ምንም ሳይፈጠር በሰላም ቤቱን ለቆ ወጥቶ በአሊሰን ድርጊትም እየተገረመ በሳይክሉም ይሄዳል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ
ትዕይንቶች ላይ ተቃርበናል። ሊሞት የተቃረበው ዴሪክም ያለው የመጨረሻ አማራጭ በጥይት የተመታውና የተመረዘው እጁን ቆርጦ መጣል ብቻም ስለሆነ በፍርሃት እኔ አንተን ለመውቅረጥ አልተባበርም እያለው ላለው ስታይልስም አንተ እጄን ካልቆረጥክልኝ እኔ ጭንቅላትክን እቆርጥልካለሁ እያለም ያስፈራራው ስታይልስም በስተመጨረሻ ተስማምቶ እጁን ሊቆርጥለት ከጫፍም በደረሰበትም ሰዓት ቦታው ላይ ስካት ይደርሳል። በዚህም ስታይልስ እፎ እያለ ዴሪክም በፍጥነት የመጣለትን ጥይት ተቀብሎ ምን ሊያደርግ ነው ብለን ስንጠባበቅ እዛው ግን ምንም ሳያደርግ ራሱን ስቶም ወድቆ ጥይቱንም ጥሎት በእንቅርት ላይ ዞሮ ደግፍ ደግሞ ጥይቷም ተንሸራታ ትቦ ውስጥም ትገባለች። ስታይልስም ራሱን የሳተውን ዴሪክን ለማንቃት ሲሞክር እስካትም ትቦ ውስጥ የገባችውን ጥይት ለማውጣት ሲታገል ቆይቶም አቅቶት በስተመጨረሻም አማራጭ ስለሌለው ወደ ዌርወልፍነት እንደ መቀየርም ብሎ የእጆቹን ጥፍሮችም ለውጦ የወደቀችውን ጥይትም አንስቶም አውጥቷት ዴሪክም በስታይልስ በኩል በቡጢም ተመቶም ነቅቶ ወዲያው ጥይቱን ተቀብሎ ጥይቱ ውስጥ ያለውን ዱቄትም አውጥቶ በእሳት ካቃጠለ በኋላ እጁ ላይ በመነስነ የተመረዘውን ቦታም ያቃጥለዋል። ብዙም ሳይቆይ ያሰቡት ተሳክቶ ዴሪክም ሙሉ ለሙሉ የእጁ ቁስልም ተፈጉሶ ወደ ራሱም ይመለሳል። ዋው! እነስካትም ባዩት አስገራሚ ነገር እየተገረሙ ከዚህ በኋላ ህይወትክን አትርፈንልካል፣ ስለዚህ ተወን፣ ካልሆነ ለአሊሰን ቤተሰቦች ያለውን እውነቱላ እነግራችኋለን ብለው ቢያስፈራሩትም ዴሪክም በንዴት እነሱ ከኛ የባሱ ጨካኞች ናቸው በማለት ያንንም በማስረጃ ለማሳየት እስካትን ይዞ አቅራቢያቸው ያለ ማገገሚያ ሆስፒታልም ያመራሉ። ውስጥም እንደገቡ የዴሪክ ሄል አጎት የሆነው ፒተር ሄል የተባለን ግለሰብ እያገኙት፣ ፒተር ሄልም እዛ ሆስፒታል ላይ ድሮ የቤቱ የእሳት ቃጠሎም ላይ ተርፎ አሁን ላይ መናገር ስለማይችል ሕክምናውን እየተከታተለ መሆኑን ዴሪክ ሄል እየተናገረ ለዚህ ተጠያቂዎቹ የዌርወልፍ አዳኞቹ የአሊሰን ቤተሰቦች መሆናቸውን ይናገራል። አዳኞቹም ህፃናትና ከወንጀል ነጻ የሆኑ ዌርወልፎችን አንጎዳም የሚል ሕግ ቢኖራቸውም የኛ ቤተሰብ ውስጥ ግን ምንም የማያውቁ በቃጠሎም የሞቱም ሰዎች ነበሩም እያለም ይናገራል። ስካትም በሚሰማው ታሪክ እየተደናገጠ በሆስፒታሏ ነርስም እንዲወጡ ተናግሯቸው የዴሪክ ሂል አጎት የሆነው ፒተር ሂል የተባለውን ግለሰብ ትተውትም ይወጣሉ። በስተመጨረሻም ትዕይንቶቹ ላይ አሊሰን ከቤት ወጥታ ከስካት ጋር በስልክ ማውረታ ልትመለስ ስትል አንድ ነገር ትኩረቷን ይስበዋል። እሱም የአክስቷ ኬት የመኪና መስታወት ተሰብሮ ሌላ አዲስ እንደተገጠመም ትመለከታለች። ስለ ኬትም ካወራን ከወንድሟ ከአሊሰን አባት ጋር ሆና እሷን ያጠቃት ዌርወልፍ አልፋው ሊሆን እንደሚችልና በጥይት የመታችው ዴሪክ ሄል የተባለውም እንደሚሆን እየተናገረች በዴሪክ ሄልም አድርገው አልፋው ያለበት ቦታም ላይ ደርሰው ህጋቸውን ተከትለው ሁለቱንም እንደሚገሏቸውም ትናገራለች። በለው እና ዴኖ ፊልም ወዳጆች ቲን ወልፍ እየተመቻችሁ ነው። በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይችን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።